ልኩሽ ነው እንዴ ሰላምዬ? ቢልከኝስ ምን ችግር አለው? ሰላምዬ ያደረገውን ነግሬሽ የለ እንዴ? ሊስመኝ እኮ ነው የሞከረው እንዴ። እና ቢስምሽ ምን ችግር አለው እንዴ? ባረግዝ ሰላምዬ፣ አባዬ እኮ በድንጋጤ ነው ድፍት የሚልብኝ። ማለት ስለሳመሽ ነው የምታረግዥው? እና ሀና እያሾፍሽ ነው? እኔ ለምን አሾፋለሁ? አባዬ ልጅ ከንፈሯን ተስማን ያረገዘችው ቢባል ሰው አይሆንም። ቆይ አንቺ ልጅ ግን ጤነኛ ነሽ? ምን ነው ሰላምዬ? እንዴት ብታስቢ ሆኖ ስትሳሚ የምታረግዥ መሰለሽ? እና መብርሃን ድረሽልኝ። ቆይ አንቺ ልጅ ከጫካ ነው እንደ የመጣሽው? ሰላምዬ ደግሞ አትቆጫ። ቆይ አሁን አንቺ የኔ የት ነሽ? ምን ያስቅሻል? ስታስቢው ከጫካ በመጣስ ቆይ ሰው እንዴት እንደሚያደርግ ይጠፋኛል እንዴ? እየቀለድሽብኝ ነበር እና አገኘሁሽ። ምን ትመስላለች በእናታችሁ? እኔ ደግሞ ሰው መስለሽ ማውራቴ። ሰላምዬ የጤና ባለሙያ እኮ ነኝ። ቆይ እንዴት ነው ይጠፋታል ብለሽ የምታስቢው? እኔ ምን አቅልሻለሁ? የሚል ቅሬታ አቅርባለች። ማ እኔ ባዩሽን የምከታተላት? ያቀረበችው ቅሬታ እንግዲህ እንደዛ ነው የሚለው። ተሳስታለች ወይም ደግሞ እየዋሸቻችሁ ነው። ወይዘሮ ሜላት ነገሩን መደባበቅ ለአንቺም ለእኛም አይጠቅምንም። ደግሞ የምን ነገር መደባበቅ አመጣህብኝ? በነፍስ የምትፈልጊያት ጠላትሽ በቂ መረጃ ስላልተገኘባት በዋስ መብት ስትወጣ መቼም እጅሽን አጣጥፈሽ ትቀመጫለሽ የሚል ተስፋ የለም። ገዳይነሽ እያልሽ ነው? እንደሱ ለማለት እንኳን አልነበረም። ታዲያ በነፍስ የምትፈልጊያት ጠላትሽ ማለት ምን ማለት ነው? እስቲ ንቃ። ምን ሆነ ነው? አቤት ምንድን ነው? ድንብላል ነኝ አልታየውክም? ምን ትሰሪያለሽ አንቺ ነው? ውይ አፈር በበላው። አሞሃል እንዴ? ትንሽ አሞኛል መሰለኝ። አቡይ አባቴ ድረሱልኝ። ቆይ ምን አገኘክ? ተምቹ በጓደኞቹ ተደበደበ። በጓደኞቹ ከተደበደበ በኋላ እንዳለ ብሩንም ስልኩንም ይዘውበት ይጠፋሉ። ከዛም ደብድበውት ሲሄዱ በጣም ደጋግሞ ስለነበር ድንብላልም ምግብ አመጣችለት። ምግብ እየበላ ድንብላል ሰላም ብለሃለች ሀንዬ ትላለች። እንዴት ትነግሪያታለሽ? እንዴት ለማንም እንዳትናገር ያላልኩሽም ነበረ? በቃ አለቀልኝ እያለ በጣም ይናደድባታል። እኔ አልነገርኳትም፣ ግን እሷ ራሷ እንደምታገኘው አውቃለሁ። ውሰጂኝ ሁሉ ብላኝ ነበረ ትላለች። ከዚህ በኋላ ላይሽ አልፈልግም፣ በቃ ሂጂ አልኩሽ ሲላት፣ እንዴ ምን አጠፋው ስል ሂጂልኝ በቃ ሂጂ እያለ ይጭህባታል። ከዛም እሺ ብላ ተነስታ ትሄዳለች። ተምቹ ግን በጣም ያሳዝናል በእውነቱ ከሆነ። ምክንያቱም እሱ ምንም በማያውቀው ነገር ነው የሚታሰረው። ምናሴ አሳስሮታል። ምናሴም የእርግብ ፍቅረኛ ስለሆነ አኪድ ይገናኛሉ ብሎ ለፖሊሶቹ ጥቆማ አድርጎ ነበረ። ወይዘሮ ሜላትና ወይዘሮ ባዩሽ ፖሊስ ጣቢያ ተገናኙ። የተገናኙበትን ምክንያት ባዩሽ እየፈከረችብኝ ነው፣ በቃ በሚሄድበት ሁሉ አላስቀምጠኝ ብላለች፣ እየተከታተለችኝ ነው፣ ህይወት አደጋ ውስጥ ነው ብላ ለፖሊሶች ትናገራለች። ፖሊሶችም እንዴት ምናምን ብለው ባዩሽን ቢጠይቋትም እኔ ምን አውቃለሁ በኋላ አንድ ነገር በሆን ምናምን ትላለች። ከዛም እነሱም ወይዘሮ ሜላት ቤት መጥተው ሜላትን ይጠይቋታል። እንደዚህ አድርገሻል ወይ ሲሏት፣ እንዴ እኔ ነኝ እሷን የምከታተል? ኧረ በፍጹም በጭራሽ፣ ምንም ቢሆን ስራውን ለእናንተ ትቼዋለሁ እኮ እኔ ምንም አልተከታተልኳትም ትላለች። ከዛም ለምን እንዲህ አናደርግም ትላቸዋለች። ምን ፖሊስ ጣቢያ ልምጣና እኔንም እሷንም ጥሩንና እስኪ የእውነቷን ከሆነ ትናገር ስትል ፖሊስ ጣቢያ ትሄድና ሁለቱም ሲገናኙ እየተከታተለችኝ ነው፣ አንዴ ነው ሁለት ስንት ነው ያገኘሻት ስትላት፣ አንዴ ነው፣ ምክንያቱም ወይዘሮ ሜላት እየጠቀሰቻት ነበረ። ምክንያቱም የኔና ያንቺ ጉዳይ ነው፣ ማንንም አታስገቢ ትላለች። ባዩሽዬ እንዴት ነሽ ብላ በማስመሰል ሰላም ትላታለች። ከዛም ፖሊሶቹ የባዩሽ ሁኔታ አላማራቸውም፣ ምክንያቱም ተቀባጥራለች፣ ትክክለኛ ነገር አትናገርም። ከዛ ወይዘሮ ሜላትን ምንድን ነው እየተከታተልሻት አይደለም? ኧረ በጭራሽ ባዩሽዬ አንዴ እኮ ነው ያገኘሁሽ ስትላት፣
አይደለም 2 ነው አለችና ከዛ እንደገና ስተከታታይ 1 ብቻ ነው ትላለች። በሽውጥ እንዳስፈራራቻት በፍጹም አልተናገረችም። ምክንያቱም አሁኑኑ ብትወጣ ብትደፋኝስ ብላ ፈርታለች። ከዛም ልክ ሲወጡ ተገናኙ። ሲገናኙም ለምንድን ነው ለፖሊሶቹ 2 እንደተከታተሉ እንደተገናኘን ያልነገርሻቸው ስትላት፣ አንቺስ ለምንድን ነው እኔ እንትን እንደምልሽ ያልተናገርሽ ስትላት፣ የኔና አንቺ ጉዳይ ነው ማንም መግባት የለበትም ብላ ትነግራታለች። አሲር ተምቹ ያለበትን እየፈለገ ነው ያለው። አሁንም ተምቹ ግን እስር ቤት ገብቷል። አቶ ይዝራ ደግሞ ሀና ሊስማት ስለሞከረ በእሱ ምክንያት ተጣልተዋል። ሰላም ልታስታርቅ ሁለቱም አንድ እንዲሆኑላት ስለምትፈልግ ልታስታርቅ ከላይ ከታች እያለች ነው። ነገር ግን ሀንዬ ፈቃደኛ አይደለችም። ለምን አትስማሙም ስትላት፣ ሽምግልና ልኮሽ ነው እያለች ታኮርፋታለች። አይ እንደሱ ሳይሆን በእናትሽ ታረቁ ስትላት፣ እንዴ ያደረገውን ረስተሽ ነው ምናምን ስትላት፣ ምን አደረገሽ? ሊስመኝ እኮ ነው የሞከረው እና ቢስምሽ ምን ችግር አለው ትላት። እንዴ ባረግዝስ ትላለች። ስለሳመሽ ነው የምታረግሽው? አንቺ ልጅ ግን እውነት የኔ እህት ነሽ? ከየትኛው ጫካ ነው የመጣሽው ስትላት፣ ሀና ተሰቃለች። ሰራውልሽ ከየትስ ጫካ በመጣ ሰው እንዴት እንደሚረገዝ ማላቅ ይመስልሻል እንዴ ብላ ታሸፍባታለች። በአንቺ ቤት አሾፍሽ ማለት ነው ብላ ትታት ትሄዳለች። ሀናም እጅግ በጣም ትስቃለች። ሰላምዬ ተናደረባት ሄደች። ከዛ ክላስ ሄደውም እዝራ በጣም ተክዟል። ከሀንዬ ኃይለኛ ፎንቃ ይዞታል እና ፍቅር ስለያዘው እሷን ማጣት ስለማይፈልግ ተክዞ ነው ያለው። እሷ ግን በፍጹም ታናግረው ሁሉ ፈቃደኛ አይደለችም። እንኳን ለማቀፍ ከአጠገቤ እንዳትደርስ ጭራሽ እንዳትነካኝ ብላ ገላምጣ ተልከዋለች። እንግዲህ ይኸው ስተሰርቻለሁ ማለት ነው እያለ እሱም እየተመሰለሰለ ነው። ሰላምም አዎ ስተሰርተሃል፣ ምክንያቱም የሀናን ባህሪ አታውቅም ወይ? ሀና ወግ አጥባቂ ናት፣ ለእንደዚህ አይነት ነገርም አዲስ ናት። እንዴት እንደዚህ ታደርጋለህ እዝራ? በጣም ገገማ ወንድ ነህ፣ ምንም የማታውቅ ስትለው፣ እሺ ምን አባቴ ላደርግ ምናምን ይቅርታ ጠይቃት እንደለመድከው ትለዋለች። ይቅርታ ታረግልኛለች ብለሽ ነው ሲላት፣ እሱን እንግዲህ ስጠይቃት እናያለን ብላ ትጠብቀዋለች። እኔ እግሯ ስር ነው ድፍት ብዬ ይቅርታ የምጠይቃት እያለ እሱም ይመልስላታል። ያው እንግዲህ ተምቹ እስር ቤት ገብቷል። አብረን የምናየው ይሆናል ማን እንደሚያስፈታው። እስከዛው ላይክ እና ሼር ሰብስክራይብ አድርጉ ውድ ቤተሰቦቻችን። እናመሰግናለን።